ምንም ቢሆን ከነ ጥፋቴ ምንም ቢሆን ከነ ጥፋቴ የሚችለኝ አባት የሆነ ባል ነው ያለኝ። ሩታ ለአብርሽ ትልቅ መልእክት አስተላለፈችለት። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት አድርጉልኝ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። ሩታ በአዲስ መልእክት መጥታለች። ለአብርሽ ትልቅ መልእክት ነው ያስተላለፈችው። ምን ይላል መሰላችሁ? ምንም ቢሆን ከነ ጥፋቴ የሚችለኝ አባት የሆነ ባል ነው ያለኝ ትላለች ሩታ። በነገራችን ላይ ተስፋ ለመቁረጥ በጣም ትልቅ እንትን ነው። በነገራችን ላይ እኔ በትንሽ ነገር ተስፋ ስለምቆርጥ ማነው ሩታ እቺም ቢሆን በአብርሃም ተስፋ አትቆርጥም። በቃ አባት የሆነ ባል ነው ያለኝ ነው ያለችው እና በጣም ነው የገረመኝ። የት ነው የምናገኘው ለምትሉኝ ሩታ ቲክታክ ላይ ትገቡና ሪፖስት የሚለው ቦታ አለ። ሪፖስት አድርገዋለች ማለት ነው ሩታ ሀቂቃ የልጇ አባት ነው። እኔ ሳስበው እኔ ሩታን ብደግፍ ሄርሜላን ብደግፍ ያው ነው። ግን ልጅ ያላችሁ እንደ ልጅ አስቡና በጣም እኔ እያስጠላኝ ነው ያለው። በሀቂቃው እኔ ለሄርሜላ ደስ ብሎኛል። አብሮ ያኔ ስለተቀበላት ምናምን ደስ ብሎኛል። ግን ምንዱ ታውቃላችሁ ልጁን ልዑል የሚለው አለ አባት ማደጉ ትልቅ ክፍተት ሊሆን ይችላል። እኔ ሩታም ልጥልም አልችልም ሄርሜላም ልጥልም አልችልም። እና መጀመሪያ ላይ የተሳሳተችው ሩታ ነበረች። ግን ያ አሁን ለማስተካከል እየሞከረች ነው እና ደግሞ ተስተካክሎ ምናይ ያድርገን። በጣም ይከብዳል። በነገራችን ላይ ልጅ አላባት ደግ ማለት እንጃ በጣም ይከብዳል። ለማንኛውም ውዶችዬ እናንተ እስኪ ኮሜንት ስር ሩታ ትክክል ነው ያለችው ወይስ ትክክል አይደለችም? መጀመሪያ ማነው ጥፋተኛ ሄርሜላ ወይስ ሩታ? ስለዛ እስኪ ኮሜንት ስር ጠብቃለሁ ምላሻችሁ።